ሀብታሙ ታደሰ በሲዳማ ቡና በኩል ወደ መጀመሪያ አሰላለፍ የተመለሰበት ጨዋታ ነው። 19ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ኢትዮ ኤሌክትሪክ ከሲዳማ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። 63 በመቶ የኳስ ቁጥጥር ብልጫው በመሪው በሲዳማ ቡና በኩል ነው። 5 ሙከራዎች ተደርገዋል። 4ቱ የሲዳማ ቡና ይሁኑ እንጂ የጨዋታው ምርጡ ሙከራ በኢትዮ ኤሌክትሪክ በኩል ከ18 ጨዋታ 9ን ያሸነፈው ሲዳማ ቡና ከሐዋሳና ነገሌ እኩል ብዙ ጨዋታ ያሸነፈው ቡድን ሆኗል። መሃል ላይ ፍቅረ ኢየሱስ በጣም ቶፕ ጨዋቾች አሉ። ከጅማ ይወጥ ካማሩ አደያ ሳዱኛ በጣም ድንቅ ግብ ጠባቂ ለማምር ናስር አብዱ የመጀመሪያ ኳስ በጭቅላቱ ከገጨ በኋላ ተገልብጦ ነበር የሚቆመው። ኳሱን በሄዲን ከመታው በኋላ ተገልብጦ ይቆም። ትሪት አይደለም። እስማኤልና ሂማና ሄኖክ ገብረ ሕይወት ቢኒያም በቀለ ቢኒያም ረጅም ኳስ መስመር ላይ ጥሩ ኳስ ይመስላል። ከተቆጣጠረው ያሬድ የማነ ያሬድ በቀጥታ ወደ ሳጥን ያሬድ የማነ ሌላ ምርጥ አጋጣሚ በኢትዮ ኤሌክትሪክ በኩል አስደናቂ ነው። እንዳለ ኤሌክትሪክ ማጥቃት አብዱ በግራ ሳይድ ያሬድ ሩጫዎች ናቸው። በዚህ ዓመት ካየዋቸው ምርጥ የግራ ፉልባኮች መሃል ቀዳሚ ነው ያሬድ አብዱ። መከላከል ማጥቃትን እንዴት እንደሚተገብር ተመልከት። የሚሄድበት ሩጫ ሁልጊዜም ትክክለኛ ነው። የሚጥላቸው ኳሶች ቅድም ያነሳው አብዱ የተለመደ ቆንጆ ኦቨርላፕ ግን ያልተለመደ ክሮስ ያልኩ አሁን ግን ይሄን ተመልከት። ይሄን ኳሊቲውን ስለማቅ ነው አብዱ በጣም ቆንጆ ኳስ ነው። አለማሻማት ያሰበ ይመስላል። ምንም ጥያቄ የለውም። እና ያሬድ ኦቨርላፕ ሲያደርጉ ይሻል። ጥሩ ድል መስፍን ታፈሰ ሐሰን ፍቅረ ኢየሱስ ሐሰን ሁሴን አብዱ መሐመድና ዮናስ አዘዘ ጨዋታውን በቀጥታ በኦቤን ሆርን ኦፍ አፍሪካ እያስመለከትናችሁ እንገኛለን። የመጀመሪያ ኢላማውን የጠበቀ ሙከራ ፍቅረ ኢየሱስ ተወልደ ብርሃን ዩሱፍ ሞሮ ለእንቅስቃሴው የሰጠው ትኩረት ጎሉ እንዳይቆጠር ምክንያት ሆነ። ሁለተኛ ኳስም እስማኤልና ሂማና በሚገባ ተከላከለው። ምን አይነት ድል ነው መስፍን ታፈሰ አብዱ። ሀብታሙ ተመልከት ናይማና ማርክ አድርጎታል። ይበልጥ ፍቅረ ኢየሱስ በነፃነት ጥሩ ፖዚሽን ላይ የነበረው። ስለዚህ ለፍቅረ ኢየሱስ ቆንጆ ኳስ ነው ያዘጋጀለት። ደግፌ ድሮፕ አድርጎ የሚጀምራቸው መልሶ ማጥቃት ትራንዚሽኖች ናቸው። ሄኖክ ገብረ ሕይወት ሄኖክ አንድ ለአንድ ዱዌሎች አብዱ ጨዋታው ታክቲካሊ ትኩረት ሰዋል አይደል አብዱ። ዲፌንስ ከአታክ መከላከል ከማጥቃት የሚያጠቃው ቡድን ይበልጥ የመልሶ ማጥቃት ትራንዚሽን የመከላከል ግዴታ አለበት። የሚከላከለው ቡድን ደግሞ ጥሩ የመልሶ ማጥቃት ትራንዚሽን ለማሳየት እየሞከረ ነው። በእነዚህ ሂደቶች ውስጥ ግን ስክልሚያ ላይ እንደ ቅጥነቱ አይደለም። ጌታነህ ከበደ ቀዳዳውን እያየ ነበር። ከጎኑ ላለው በዚህ ሳይድ እያለ እያሳየ ነበር። 6ኛ ጎሉን ያስቆጠረው ኢትዮ ኤሌክትሪክ ላይ ነው ባለፈው ሳምንት። አሁን ሬድዋን የሚመታው ይመስላል። ቀደም ሲል ፍራውል አልተጠቀመበትም ነበር ወይስ ፍራውል ራሱ ለሬድዋን ተመሳሳይ ኳስ ሀብታሙ ሸዋለም የአልቢትሩ ኤፍሬም ደበሌ ፊሽካ ነው የሚጠበቀው። ከዚህ ጨዋታ 3 ነጥብ ቅንጦት ይመስላል። ከዚህ በኋላ ጨዋታው ተጠናቀቀ። ሲዳማ ቡና 3ኛ ተከታታይ ጨዋታ ማሸነፍ አልቻለም።